የ2018 ዓመተ ምህረት የአረንጓዴ አሻራ መርሃ ግብር 800 ሚሊዮን ችግኞች በአንድ ጀንበር መላ ኢትዮጵያውያን ለአንድ ዓላማ ያሳተፈ መርሃ ግብር በሀገራችን ተካሂዷል። ባንካችን የኢትዮጵያ ንግድ ባንክም ከተቋማት መካከል ቀዳሚ በመሆን ይህ መርሃ ግብር በታላቅ ክንዋኔ ያከናውኗል። ሰላም ጤና ይስጥልኝ። ሳምንታዊ የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ተከታታዮቻችን እንደምሰነበታችሁ። ሳምንታዊ የባንካችን የቴሌቪዥን ፕሮግራም ጀምረናል። የዚህን ሳምንት ፕሮግራማችን ጎልፍ ክለብ ተገኝተን ነው ለእናንተ ለተመልካቾቻችን የምናደርሰው። ተመልካቾቻችን የአንድ ዓላማ ለአንድ ጀንበር 800 ሚሊዮን ችግኞች መርሃ ግብር በተመለከተ በዜናና በፕሮግራም ወደ እናንተ እናደርሳለን። ፕሮግራም በመምራት አብሬያችሁ የምቆየው ነጻነት ካሳይ ነኝ። በቅድሚያ አጫጭር የባንክና የፋይናንስ መረጃዎችን ወደ እናንተ የምናደርስበትን የባንክ መረጃ ተከታትለን እንመለስ። ከኛ ጋር የኢትዮጵያ ንግድ ባንክ የአረንጓዴ ልማት ስራዎችን ለመደገፍ ትኩረት ሰጥቶ እየሰራ መሆኑ ተገለጸ። ባንኩ ተስፋን እንትከል በሚል መሪ ቃል በኢትዮጵያ በተከናወነው ችግኝ መትከል መርሃ ግብር ተሳታፊ ሆኗል። በአዲስ አበባ ቦሌ ለሚ ኢንዱስትሪ ፓርክ በተከናወነው መርሃ ግብር ላይ ከባንኩ ዋና መስሪያ ቤትና ቅርንጫፎች የተውጣጡ የባንካችን ሰራተኞች ተሳታፊ ሆኗል። መርሃ ግብሩን ያስጀመሩት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ እንደገለጹት የኢትዮጵያ ንግድ ባንክ በሀገሪቱ በሚከናወኑ የአረንጓዴ ልማት ስራዎች ላይ ጠንካራ ተሳትፎ አለው። ዘንድሮ ለዚህ ስራ የሚውል ከፍተኛ በጀት በመመደብም ሆነ ሰራተኞችን በማሳተፍ የኢትዮጵያ ንግድ ባንክ ተሳትፎውን አጠናክሮ ቀጥሏል ብለዋል። የዘንድሮ የኢትዮጵያ ንግድ ባንክ የችግኝ ተከላ ፕሮግራም አጠቃላይ በጀት 40 ሚሊዮን ብር ነው። የራሳችንን ጊዜ አውጥተን ከምንተክለው ውጪ በገንዘብ ብቻ ችግኙን ለመትከል ችግኙን ለመግዛትና ፋሲሊቴት ለማድረግ የተደረገው ወጪ ይሄን ያለው። ይሄ ማለት ኢትዮጵያ ንግድ ባንክ ምን ያህል ለአረንጓዴው ልማት ትኩረት እንዳደረገ የሚያስገነዝብ ነው። የኢትዮጵያ ንግድ ባንክ ችግኝ የመትከል ባህል አለው ያሉት ፕሬዝዳንት አቶ አቤ ሳኖ ባለፉት 8 ዓመታት በሚሊዮን የሚቆጠሩ ችግኞችን ተክሏል ብለዋል። የኢትዮጵያ ንግድ ባንክ ተስፋን እንትከል በሚል መሪ ቃል በተከናወነው የአንድ ቀን ሀገራዊ የችግኝ ተከላ መርሃ ግብር የተከላቸውን ችግኞች ጨምሮ በዓመቱ በርካታ ሰራተኞችን ያሳተፈ ችግኝ የመትከል እቅድ ነድፎ እየሰራ መሆኑን ፕሬዝዳንቱ ገልጿል። ዛሬ በአንድ ጀንበር እንግዲህ በሺዎች የሚቆጠሩ ችግኞች ዛሬ እንተክላለን። የኛ የችግኝ ተከላ ፕሮግራም ግን የዓመቱ በዛሬ የሚያልቅ አይደለም። በዓመቱ ልንተክላቸው ያሰብናቸው ችግኞች ከ210 ሺህ በላይ ናቸው። እነኚህ ችግኞች በአንድ ጀንበር መትከል አንችልም። እዚች ብቻ መትከልም አንችልም። በመላው ኢትዮጵያ ያሉ የኢትዮጵያ ንግድ ባንክ ሰራተኞች በተከላው ይሳተፋሉ። በመላ ሀገሪቱ የሚገኙ የኢትዮጵያ ንግድ ባንክ ዲስትሪክቶችና ቅርንጫፍ ሰራተኞች በተለያዩ ቀናት በየአካባቢያቸው ችግኝ በመትከል ላይ መሆናቸውን ከተለያዩ የባንኩ ዲስትሪክቶች ያገኘነው መረጃ ያመለክታል።